My mom just got deported. My mom just got deported. It's so not fair. It's so not fair. የትራምፕን አረመኔነት የሚያመላክት የትራምፕን ጨካኝነት የሚያሳይ አንድ መረጃ በቅርቡ ወጥቷል። የትራምፕ አድሚኒስትሬሽን ክፉኛ ለኢሚግራንት ወይም ደግሞ ለስደተኞች ያለውን ጥላቻ የሚያመላክት መረጃ ነው የወጣው። ብዙዎቻችሁ በቅርቡ እንደተከታተላችሁት ወደ 500,000 ወይም ደግሞ ወደ ግማሽ ሚሊዮን የሚጠጉ ከሄቲ የመጡ በዩናይትድ ስቴትስ እየኖሩ የሚገኙ የሄቲ ዜጎችን ወደ ሀገራቸው እንዲመለሱ ሊያደርግ ነው። The Trump administration's Department of Homeland Security ending temporary protection status, that is TPS, for roughly 520,000 Haitians currently residing in the U.S. Taking a live look over the Capitol at this hour, as again, all of this information here is just coming in. The TPS designations for the country will officially expire August 3rd of 2025, and the termination will be effective on Tuesday, September 2nd of this year. እነኚህ ሰዎች በኦባማ የስልጣን ዘመን ወደ ዩናይትድ ስቴትስ እንዲገቡ የተደረጉና ቴምፖራሪ ፕሮቴክትድ ስታተስ ወይም ደግሞ ቲፒኤስ ያላቸው ዜጎች ናቸው፣ የሄቲ ዜጎች ናቸው። ቲፒኤስ ምንድነው በዋናነት ዓላማው ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ በዋናነት ዓላማው ምንድነው? በአንድ ሀገር ከፍተኛ የሆነ አለመረጋጋት ሲኖር ወይም ደግሞ ከባድ የሆነ ተፈጥሯዊ አደጋ ሲፈጠርና እዛ ሀገር ላይ ለመኖር በማይቻልበት ሁኔታ ዩናይትድ ስቴትስ የምትሰጠው ፕሪቪሌጅ ነው ማለት ነው። እንግዲህ በኦባማ የስልጣን ዘመን እነኚህ 500,000 የሚጠጉ የሄቲ ዜጎች ወደ ዩናይትድ ስቴትስ መጥተው ስቲል እስካሁን ድረስ በሰላም እየሰሩ የወርክ ፐርሚት ግራንት ይደረጋሉ። ያ ማለት የስራ ፍቃድ ተሰጥቷቸው እንዲሁም ደግሞ የትራቨል አውቶራይዜሽን ሁሉ አላቸው። አንዳንድ ትራቨል ሁሉ ማድረግ እንዲችሉ ተፈቅዶላቸው በዩናይትድ ስቴትስ እየኖሩ የነበሩ ዜጎች ናቸው። እንደሚታወቀው ከ2021 ጀምሮ ሄቲ በጣም ከፍተኛ የሆነ የእርስ በርስ ጦርነት፣ ከፍተኛ የሆነ ወንጀል እንዲሁም ደግሞ በከፍተኛ የሰላም እጦት ውስጥ ያለች ሀገር ነች። እንግዲህ በተለይ ዋና ከተማዋ ለመኖር ምቹ ያልሆነችና የጋንጎች መፈንጫ ከተማ ሆናለች። This morning as Haiti spirals into chaos, dozens of US Marines were choppered into Port-au-Prince. The elite anti-terrorism unit in place to reinforce security at the US embassy, which remains open. The night that we were there, you could hear the gunfire out in the street, not just a እነኚህ ወደ 500,000 የሚጠጉ የሄቲ ዜጎች በኦባማ የስልጣን ዘመን ጊዜ እንግዲህ ከፍተኛ የሆነ የእርዝኩዌክ ነበረ፣ ከፍተኛ የሆነ ተፈጥሯዊ አደጋ ስለነበረ እነኚህ ሰዎች ፕሮቴክትድ መሆን ስለነበረባቸው ዩናይትድ ስቴትስ ይሄንን ፕሪቪሌጅ ሰጣቸው በሰዓቱ ወደ ዩናይትድ ስቴትስ ሊገቡ ተደርገው የነበረ ቢሆንም በአሁኑ ሰዓት የትራምፕ አድሚኒስትሬሽን እንዲሁም ደግሞ ዲኤችኤስ ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ከሚቀጥለው ሴፕቴምበር 2 ወይም ደግሞ መስከረም 2 ጀምሮ የተሰጣቸውን ስታተስ ያ ማለት ቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስታተስ ተርሚኔት እንደሚያደርገው ወይም ደግሞ እንደሚያቆመው እንዲሁም ደግሞ ከሴፕቴምበር 2 ጀምሮ እነኚህ የሄቲ ዜጎች ከሀገር ለቀው እንዲወጡና ውሳኔው ከሴፕቴምበር 2 ጀምሮ ኢፌክቲቭ እንደሚሆን እየተናገረ ይገኛል ማለት ነው። በጣም የሚገርመው በሄቲ የሚገኘው የዩናይትድ ስቴትስ ኤምባሲ ዜጎቹን ከሄቲ እንዲወጡ ፎርስ እያደረገ ይገኛል። ዲፓርት ሄቲ as soon as possible እያላቸው ነው። በተቻላችሁ መጠን እንግዲህ ሄቲን ለቃችሁ እንድትወጡ ሲል ዋርኒንግ እየሰጠ ይገኛል። ከዛም በተጨማሪ የዩኤስ ስቴት ዲፓርትመንት ሄቲን በአራተኛ ሌቭል ነው ያስቀመጣል። ዩኤስ ስቴት ዲፓርትመንት describes Haiti as a level 4 destination which citizens are advised not to visit due to kidnapping, crime, civil unrest, limited resource, limited health care እንዲሁም ደግሞ shortage of food ያለበት ሀገር በመሆኑ ማለት ነው። አንድ ሀገር በሌቭል 4 ውስጥ ተቀምጣለች ማለት ያቺ ሀገር ለመኖር ምቹ አይደለችም። ለነዋሪዎቿም ከፍተኛ የሆነ ሰቆቃ ያለባትና አይደለም ከውጪ ወደ ውስጥ ለመግባት እዛ ውስጥ ያሉትም ደግሞ እድሉ እንዲያገኙ ለመውጣት የሚፈልጉባት ሀገር ነች ማለት ነው። የዩኤስ ኤምባሲ በሄቲ የሚገኘው ዩኤስ ኤምባሲ እንግዲህ አሁን እየሰማነው እንደምንገኘው ቀደም ብዬ እንደነገርኳችሁ ሲቲዝኖቹን ወይም ደግሞ የዩኤስ ሲቲዝን የሆኑትን የዩኤስ ዜጋ የሆኑትን በሙሉ ከሀገር ለቀው እንዲወጡ ኢንፎርስ እያደረገ የሚገኝበት ሰዓት ነው። የዩናይትድ ስቴትስ ኤምባሲ ይሄን ከተናገረ 72 ሰዓት እንኳን ሳይሞላው ዲኤችኤስ ያወጣው መግለጫ ሄቲዎችን በተመለከተ ዩናይትድ ስቴትስ የሚገኙ የሄቲ ዜጎችን በተመለከተ ቴምፖራሪ ፕሮቴክትድ ስታተስ ያላቸውን ሄቲያን በተመለከተ ያወጣው መግለጫ እጅግ በጣም አሳፋሪ ነው። ምንድነው ያለው? ኢትስ ሴፍ ፎር ሄቲያንስ ቱ ሙቭ ኦር ቱ ትራቨል ባክ ሆም ሲል ተናግሯል ማለት ነው። ከዩኤስ ኤምባሲ ለሲቲዝኖች እየተነገረ ያለውና
DHS ለሄቲያንስ እያለ የሚገኘው ነገር ኮምፕሊትሊ ኮንትራዲክት ወይም ደግሞ የሚቃረን ነገር ነው። 72 ሰዓት ባልሞላው ጊዜ ውስጥ በዚህ ልክ የተራራቀ መግለጫ ማውጣት እጅግ አሳፋሪ ነው። ሆም ተብሎም የተደረገ ነው የሚመስለው። የትራምፕ አድሚኒስትሬሽን በአሁኑ ሰዓት በሄቲ ከፍተኛ የሆነ ቫዮለንስ፣ ከፍተኛ የሆነ ኪድናፒንግ፣ ማፈን፣ እገታና ግድያ ባለበት ሁኔታ እነዚህን 500,000 ወይም ደግሞ ግማሽ ሚሊዮን የሚጠጉ ሄቲያንስ ወደ ሀገራቸው እንዲመለሱ ማድረግ እጅግ በጣም አሳፋሪ ነው። ሰብአዊ መብት ላይ የሚሰራው አምነስቲ ኢንተርናሽናል ending TPS for Haitians is cruel and dangerous and a continuation of President Trump's racist and anti-immigrant practices ሲል ገልጾታል። የትራምፕ አድሚኒስትሬሽን ሄቲያኖች ያገኙትን TPS በዚህ ሰዓት ማቆም እጅግ ክሩል ወይም ደግሞ አረመኔነትና አደገኝነት ነው ሲል ገልጾታል ማለት ነው። እንዲሁም ደግሞ የትራምፕ አድሚኒስትሬሽን ከፍተኛ የሆነ ሬሲስት መሆኑን ማሳያና ኢሚግራንት ጠል መሆኑን ያመላከተ ውሳኔ ነው ሲል እየተናገረ ይገኛል። በዚህ ሰዓት ሊገባን የሚገባው ምንድነው የዶናልድ ትራምፕ አድሚኒስትሬሽን እነኚህን ህጋዊ ፕሮቴክሽን የተሰጣቸውን ሄቲያንስ እያባረረ ከሆነ ለኢሚግራንት ወይም ደግሞ በተለያየ አጋጣሚ ወደ ዩናይትድ ስቴትስ ለገባችሁና አንዶክመንትድ ለሆናችሁ ሰዎች ደግሞ ምን ያህል ከዚህ የከፋ ውሳኔ ሊወስን እንደሚችል ማሳያ ነው። የዶናልድ ትራምፕ አድሚኒስትሬሽን እጅግ አረመናዊ የተባለ አንቲ ኢሚግራንት ውሳኔ እየወሰነ ይገኛል። እንግዲህ ቀደም ብዬም እንደነገርኳችሁ እነኚህ ሰዎች ቴምፖራሪ ፕሮቴክትድ ስታተስ ነው ያላቸው። ያ ማለት ምንድነው? ዩናይትድ ስቴትስ መልካም ፍቃድ ሰጣቸዋለች በአሜሪካ እንዲኖሩና እንዲሰሩ ማለት ነው። ያ ማለት እነኚህ ሰዎች ሌጋሊ ነው በዩናይትድ ስቴትስ እየኖሩ ያሉት። አይ ኖ ኢትስ ቴምፖራሪ ጊዜያዊ ነው ማለት ግን እነኚህ ሰዎች አሁን ባለበት ሲቹዌሽን ወደ ሄቲ የሚመለሱበት ኮንዲሽን ላይ ባለመሆናቸው they are not supposed to go መሄድ የለባቸውም፣ እንዲሄዱ ማድረግም የለባቸውም። they are putting them in trouble በጣም ወደ አደገኛ ሲቹዌሽን ውስጥ ነው እነዚህን ሰዎች እየከተቷቸው የሚገኙት ማለት ነው። እንግዲህ አንዳንድ ዘገባዎች እየተናገሩ እንደሚገኘውም ደግሞ ይህ ውሳኔ የሞት ፍርድ ከመፍረድም አይተናነስም እያሉ ይገኛሉ። ይህን እያሉ የሚገኙበት ምክንያት ደግሞ ራሳቸው ቀደም ብዬም እንደነገርኳችሁ የዩኤስ ኤምባሲ ከልክሏል። የዩኤስ ኤምባሲ ሲቲዝኖችን እንዲወጡ ኢንፎርስ ወይም ደግሞ እንዲወጡ እየተናገረ ይገኛል። አት ዘ ሴም ታይም ደግሞ ኢንተርናሽናል ፍላይቶች ወይም ደግሞ ዓለም አቀፍ በረራዎች የአሜሪካን ኤርፖርት ጨምሮ ወደ ሄቲ የሚጓዙ ኤርፖርቶች ኦልሬዲ ትራቨል እያደረጉ ወይም ደግሞ እየተጓዙ እየሄዱ አይደለም። ይህ ባለበት ሁኔታ እነኚህን ሰዎች ወደዚህ ወዳልተረጋጋ ሀገር ሂዱ ማለት ኦልሞስት የሞት ፍርድ ሰዎቹ ላይ ከመፍረድ የማይተናነስ ነው፣ ምንም ጥያቄ የለውም። አምነስቲም ደግሞ በዚህ ጉዳይ እንግዲህ የሰብአዊ መብት ተሟጋች እንደመሆኑ ጥያቄውን እያቀረበና ፍጹም ክሩል የሆነ ፍጹም አረመናዊነት ነው ሲል እየገለጸው ይገኛል። ምናልባት በእነዚህ ሰዎች ጉዳይ እስከ ሴፕቴምበር 2 የተወሰነ ጊዜ ያላቸው 1-2-3 ወር አላቸው። በዛ ጊዜ ውስጥ የሚቀየር ነገር ሊኖር ይችል ይሆናል። ዊ ዶንት ኖ። የትራምፕ አድሚኒስትሬሽን ግን ሰላማዊ ወደ ሆነችው ሀገራችሁ መመለስ ትችላላችሁ፣ this time it's safe ሲል እየተደመጠ ይገኛል። ምንም እንኳን ከእውነታው የራቀ ቢሆንም እንግዲህ የሚሆነውን አብረን የምንመለከት ይሆናል። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቪዲዮውን ላይክ እያደረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ተመሳሳይ ከኢሚግሬሽን ቪዛ እንዲሁም ግሪን ካርድ ጋር በተገናኘ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የሳም ዩቲዩብ ቤተሰብ ይሁኑ። ላለው ጤና ይስጥልን።